የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ጉዳዮች ዘ ቢግ አርት ሴል አውደሪ ለ20ኛ ጊዜ ሊካሄድ ነው። ድምጻዊት ኩኩ ሰብስቤ ከዓመታት ኋላ የሙዚቃ አልበሟን ለአድማጮች ልታደርስ ነው። አርቲስት ቢኒያም ወርቁ ሊመሰገን ነው። በእውነተኛ ታሪክ ላይ የተመሰረተው ቀይ ባህር ሲቀላ የተሰኘ መጽሐፍ ነገ ይመረቃል። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሁኑ። ዘ ቢግ አርት ሴል አውደሪ ለ20ኛ ጊዜ ሊካሄድ ነው። በጥበብ አፍቃሪያኑና በጥበበኛው ዘንድ በየዓመቱ በጉጉት የሚጠበቀው ዘ ቢግ አርት ሴል አውደሪ በዚህ ዓመት ለ20ኛ ጊዜ በሂልተን ሆቴል የፊታችን ሚያዝያ 4 በይፋ ይከፈታል። በአውደሪው ላይ ከ100 በላይ ሰዓሊያንና ቀራጺያን አዳዲስ ስራዎቻቸውን ለጎብኚዎችና ለገዢዎች ያቀርባሉ ተብሏል። ከጥበብ ስራዎች በተጨማሪም ጥበብ አፍቃሪያኑ ከቤተሰቦቻቸው ጋር የሚዝናኑባቸው የመጠጥና የምግብ ኮርነሮች ሲኖሩ ለልጆች ልዩ የመጫወቻ ስፍራም ተዘጋጅቶ ይጠብቃቸዋል ተብሏል። የአውደሪ ጠቢባኑ ስራቸውን እንዲሸጡ እድል የሚሰጣቸው ሲሆን ገቢውም ለበጎ አድራጎት ስራዎች እንደሚውል ተጠቁመዋል። በአመት አንድ ጊዜ የሚካሄደው የጥበብ አውደሪው ዋትሳውት አዲስ ከሂልተን ሆቴል ጋር በመተባበር የሚያዘጋጁት ነው። ከአለማየሁ እሸቴ ጋር እንግዳዬ ነሽ የተሰኘ የመጀመሪያ ስራዋ ከህዝብ አስተዋውቋታል። ድምጻዊት ኩኩ ሰብስቤ በባንድ ደረጃ ከአይቤክስ፣ ዋሊያስ፣ ሮሃ፣ ኢትዮ ስታር እና ኤክስፕሬስ ባንዶች ጋር በተለያዩ ጊዜያት ሰርታለች። ለበርካታ ዓመታት በቆየችበት የሙዚቃ ዘርፍም በርከት ያሉ የሙዚቃ አልበሞችን ሰርታለች። በሙዚቃዋ በርካቶችን ያዋደደችውና ያፋቀረችው ድምጻዊት ኩኩ ሰብስቤ ከሰሞኑ አዲስ አልበሟን ለአድማጮች ልታደርስ እንደሆነ ተሰምቷል። የአልበሟ መጠሪያ ደግሞ ደጃዝማች ይሰኛል። የድምጻዊቷ 8ኛ አልበም የሆነው ደጃዝማች የሙዚቃ አልበም 11 የሙዚቃ ስራዎችን የያዘ እንደሆነም ተነግሯል። በዚህ አልበም በርካታ የሙዚቃ ባለሙያዎች የተሳተፉበት ሲሆን ከ11 የሙዚቃ ስራዎች 8ቱ ላይ ድምጻዊ ቴዲ አፍሮ ተሳትፎባቸዋል። በደጃዝማች አልበም ቴዎድሮስ ካሳሁን ቴዲ አፍሮ ከኩኩ ሰብስቤ ጋር በጋራ በመሆን ያቀነቀኑት ሙዚቃም በአልበም ውስጥ እንደተካተተ ተሰምቷል። ኩኩ አዲስ አልበሟን በራሷ የዩቲዩብ ቻናል እና በሁሉም የዲጂታል መተግበሪያዎች ወደ አድማጮች ታደርሳለች። ያልተዳሰሱ እንቆች የመጽሐፍ ምርቃትና የምስጋና ዝግጅት የፊታችን እሁድ ይካሄዳል። በዶክተር እስጢፋኖስ መንግስቱ የተዘጋጀው ያልተዳሰሱ እንቆች የተሰኘ ርዕስ የተሰጠው መጽሐፍ ጥሪ የተደረገላቸው እንግዶች በተገኙበት የፊታችን እሁድ መጋቢት 21 ቀን 2017 ዓ.ም ፒያሳ በሚገኘው በአድዋ ድል መታሰቢያ አድዋ አዳራሽ ውስጥ ይመረቃል። በተጨማሪም በዚህ ዝግጅት ላይ ዘርፉ ላይ ለሀገራችን መልካም ስራ እየሰሩ ለሚገኙት ለተከበሩ አቶ አባዱላ ገመዳ ዲቦራ ፋውንዴሽን፣ ለወይዘሮ ዘሜ የኑስኒያ ፋውንዴሽን እንዲሁም ለሲስተር ዘቢደር ዘውዴ ሜሪ ጄ ኢትዮጵያ እውቅናና ሽልማት ይሰጣል። ያልተዳሰሱ እንቆች ልዩ ፍላጎት ያላቸው ልጆች ላይ የሚያጠነጥን እንዲሁም ስለ ኦቲዝም እና ዳውን ሲንድሮም ችግሮችና መፍትሄዎችን የሚያሳይ መጽሐፍ እንደሆነ የተገለጸ ሲሆን መጽሐፉ በአማርኛ፣ በእንግሊዝኛ፣ በኦሮምኛና በትግርኛ ቋንቋዎች ቀርቧል። የዚህ መጽሐፍ ገቢ በዚህ ዘርፍ ላይ እየሰሩ ለሚገኙ ድርጅቶች ድጋፍ ይውላልም ተብሏል። አርቲስት ቢኒያም ወርቁ ሊመሰገን ነው። ደራሲ፣ አዘጋጅ፣ ተዋናይ ቢኒያም ወርቁ የሚመሰገንበት ልዩ ዝግጅት የፊታችን ሰኞ በኢትዮጵያ ብሔራዊ ቲያትር ይካሄዳል። መርሃ ግብሩ ከ3 አስርት ዓመታት በላይ በጥበቡ ዓለም እየኖረ የሚገኘውና በርካቶችን ከህልማቸውና ተስጧቸው ያገናኘው ሁለገቡ ከያኒ ቢኒያም ወርቁ ለስካውን አበርክቶ ትጋትና ብቃቱ በይፋ የሚመሰገንበት መሰናዶ እንደሆነ አዘጋጆቹ አስታውቀዋል። ይህ ምስጋና መርሃ ግብር የፊታችን ሰኞ መጋቢት 22 ቀን 2017 ዓ.ም በኢትዮጵያ ብሔራዊ ቲያትር ቤት ከቀኑ 11 ሰዓት ጀምሮ በተለያዩ ዝግጅቶች ታጅቦ ይከናወናል። አርቲስት ቢኒያም ወርቁ ከ20 በላይ ፊልሞች፣ ከ7 በላይ ቲያትሮችን በደራሲነት፣ በአዘጋጅነት፣ በተዋናይነትና በዳይሬክተርነት ሰርቷል። የገጣሚ መኳንንት መንግስቱ 3ኛ መጽሐፍ ለንባብ በቃ። የገጣሚ መኳንንት መንግስቱ 3ኛ መጽሐፍ የሆነው የእግዚአብሔር ብቸኝነት መጽሐፍ በዚህ ሳምንት ለንባብ በቅቷል። መጽሐፉ በ138 ገጾች የተቀነበበ ሲሆን በ300 ብር የጀርባ ዋጋ ለአንባቢያን ቀርበዋል። ገጣሚ መኳንንት መንግስቱ ከዚህ ቀደም ክፍት የሥራ ቦታና ስንፋታን ደግስ የተሰኙ መጽሐፍትን ለአንባቢያን አቅርበዋል። በእውነተኛ ታሪክ ላይ የተመሰረተው ቀይ ባህር ሲቀላ የተሰኘ መጽሐፍ ለንባብ ሊበቃ ነው። በዶክተር ፍርዳወቅ ማሞ የተዘጋጀውና በእውነተኛ ታሪክ ላይ የተመሰረተው ቀይ ባህር ሲቀላ የተሰኘ ርዕስ የተሰጠው አዲስ መጽሐፍ ነገ ለንባብ ይበቃል። መጽሐፉ ለንባብ የሚበቃው ቅዳሜ መጋቢት 20 ቀን 2017 ዓ.ም ከቀኑ 8 ሰዓት ጀምሮ በብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር አዳራሽ ውስጥ በተዘጋጀ ልዩ መርሃ ግብር ላይ ነው። በዚህ መጽሐፍ ምርቃት ላይም ጥሪ የተደረገላቸው እንግዶች ይገኙበታል ተብሏል።
በመንገዴ ላይ የቅርጻ ቅርጽ አውደሪ ለይታ በቃ በሳሊና ቀራጺ ሄኖክ ጸጋዬ የተዘጋጀውና በመንገዴ ላይ የሚል ርዕስ የተሰጠው የቅርጻ ቅርጽ የሥነ ጥበብ አውደሪ ባሳለፍነው ሮብ መጋቢት 17 ቀን 2017 ዓ.ም ቦሌ በሚገኘው እንጦጦ ጋለሪ ውስጥ ለይታ በቅቷል። ይህ የሥነ ጥበብ አውደሪ እስከ ሚያዝያ 7 ቀን 2017 ዓ.ም ድረስ በእይታ ላይ ይቆያል ተብሏል። የተወደዳችሁ ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን።